እሰይ እንኳንም ጠፋ። እሰይ እሰይ እሰይ። ደህና ናችሁ? እንዴት ናችሁ? አላችሁ? አማን ናችሁ? ደህና ናችሁ ወይ? እና ቤተሰብ እንግዲህ ማለት ነው ደህና ናችሁ? እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ ፋይሉ ጠፍቷል፣ ስልካቸው ጠፍቷል፣ ሁለቱም አበዱ ማለት ነው። እኔ መጀመሪያ ማውራት የምፈልገው ዳኔ የራሱን ስልክ እዚህ ቤት ለምን አስቀመጠ? ቆይ ሁለቱም ተከታታይ ነው የገቡት ተባለ እዚህ ቤት ማለት ነው። ገባችሁ አይደለ? ስለዚህ እንዴት ስልኩን እንዴት ማለት ይዞ እኔ ያልገባኝ ነገር ማለት ነው ይዞ መምጣቱንም አልተናገሩም። ኦኬ እዚህ ቤት ለምን አስቀመጠ ነው። ስለዚህ እንግዲህ ይመስለኛል አብርሃም በጣም ኮራ ብለዋል ዛሬ ማለት ነው። ጀግንነቱ ወንድነቱን አሳይተዋል። ዋው እንደዚህ ነው ወንድ እንድትሆኑ የምንፈልገው ማለት ነው። ሁሌ እንደ ሴት ማልቀስ፣ ሁሌ እንደ ሴት እየተነፋረክ እንድትመጣ አንፈልግም። ገባ አይደለ? ገባችሁ? ስለዚህ ማለት ነው ልንገራችሁ በዚህ አጋጣሚ ሩታም ኦኬ ሩታም የሆነ ቦታ ላይ ሩታም ነው የምንወቅሳት፣ አብርሃም ደግሞ አብርሃም ነው የምንወቅሰው። ሁሉም ደግሞ ጥፋት በሆነ ቦታ ደግሞ እኩል ማውራት አለብን ማለት ነው። ገባችሁ አይደለ? ስለዚህ አሁን በዚህ አሁን ይሄ ሰሞን የተጀመረው ድራማ ላይ ማለት ነው አብርሃምን ነበረ በጣም ዝቅ እየተደረገ ያለው። ስለዚህ ምን ማለት አለብን? ጥፋተኛ ከሆነ ወገን መውቀስ አለብን። ገባችሁ አይደለ? ስለዚህ ዛሬ እንግዲህ አብርሃም ማለት ነው ልንገራችሁ የሩታንና የዳኒን ስልክ ቀምቶ ሲቀጥል ደግሞ ዳኒ ቤትም ኮምፒውተሩንም ምኑንም ያጠፋ ይመስላል። ገባችሁ? እኔ እንደ አነጋገሩ ማለት ነው ልንገራችሁ ፋይላቸውንም እንዳለ እያጠፋ ስልካቸውንም እንዳለ ኮምፒውተሩን ምናምን ብቻ ሰው ልኮ ምናምን የሆነ እንትን ያደርጉ ሴራ እንትን ያደረጉ ነው ይመስለኝ። ልንገራችሁ በዚህ አጋጣሚ ማለት ነው። እና ጠብቁ። አበዱ ሁለቱ ማለት ነው። ተረጋጋ። እንደዛ አይደለም ሩታ ንገርሽ አንድ ነገር ማለት ነው። ንገሪ ስልኬን ከሰጠኝ ይስጠኝ። ስልኬን የማሰጠኝ ከሆነ ግን ፋይልን በትንላለሁ። ገባ አይደለ? አታስፈራራኝ። አዎ አብርሃም እንደዚህ ጀግናውን እሺ ፋይል 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 እያሉ ይበትኑ ከፈለጉ በየቦታው ቢኖር ራሱ ማለት ነው ይበትኑ። በቃ አለቅ እንዴ ሰው ይሞታል እንዴ እንትን ተብሎ አስፈራራለሁ። ራስ ነው ካንቶች ማን ማለት ነው? ካንቶች ማን ማለት ነው? ራስ ነው ስለዚህ እኮ ብዙ ሰው ነው የሚመላለስ ማለት ነው። ከዚህ ስልክ ጋር ጉዳይ ያለው አንተ ብቻ ናችሁ። ሌላ ማንም ጉዳይ የለውም ከዚህ ስልክ ጋር። ገባ? ማንም ሰው እሰይ እበዱ እንደዚህ ማለት ነው። እንደዚህ እበዱ። አዎ አብርሃም እንደዚህ ጀግና ስትሆንና እንደዚህ ወንድ ስትሆን ነው እኛ የምንፈልገው። ገባ አይደለ? ስለዚህ እሰይ እንኳንም ጠፋ። ከጠፋ እንኳንም ጠፋ። አንተ ምናልባት እንደምታስበው ከስልኩ ጋር ሌላ ጉዳይ አለኝ ብለህ ስልኩን ከወሰድክ እውነት ዳኒ እንደዚህ ስታብድ ማለት ነው በጣም ነው ደስ ያለኝ። ምክንያቱም ባለፈው አብርሃምን እንደዚህ ዕቃ ስታሳጥብ እንደዚህ ኮራ ጀነን ስትል ማለት ነው እንደዚህ ነው መቃጠል ያለ ሸውዳል። ከምሬ ነው የምሬ ነው ማለት ከወሰድከው በቃ መልስለት። ምንም አይጠቅምህማ። ጭራሽ እንትን እያልሽ ነው እንዴ? ወርታዋል እያልሽ ነው? ከወሰድከው እየጠየኩ ነው። ከወሰድከው መልስለት ነው። ከአንተ ውጭ ማንም አልወሰደውም። ገና በል አብርሃም ከወሰድክበት መልስለት። አብርሃም ስልኬን የማሰጠኝ ከሆነ ማለት ነው ስልኬን የማሰጠኝ ከሆነ ፋይል ችግሩ ነው። መኪና ውስጥ ችግር አድርግ የመኪና ምርጫ ስጠኝ። ቁልፍ አምጣው። ይኸው ከፈለግ ቁልፍ ስጠኝ። ራስህ ጋር ያለው ራስህ ጋር ያለው እኔ ጋር እርግጠኛ ነህ እንዳልወሰድኩ እርግጠኛ ነህ? እንደዚህ እበዱ ማለት ነው። አዎ መኪና ምርጫ ስጠኝ። ሰጂ ከፈለግሽ እኔ አላውቅም እያልኩሽ እኮ ነው። ሰጂ መኪና ውስጥ ታደርጊዋለሽ። እንደዚህ አይነት መልኩ በኮንፊደንስ ከሰጠኝ መኪና ውስጥ ሳይሆን ሌላ ቦታ ነው ያዘውበት። የምሬ ነው። ከአንተ ውጭ ማንም ሊወስድበት አይችልማ። ሩታ ሌባ ነው እያልሽ ነው? ሌባ ነው እያልሽ ነው? ሌባም ይሁን አብርሃም ይሁን አያችሁ። አሁን እንኳን ጥጋቡ የዳኒ ጥጋብ ማለት ነው አናቱ ላይ ነው። አያችሁ እንዴት እንደሚገፋተር ማለት ነው፣ እንዴት ክብር እንደሌለው። ስለዚህ ጥጋቡ አናት ላይ ሲወጣ ድረስ ማለት ነው አብርሃም ማናደድ አለብህ በደንብ። ይቃጠሉ ገና ፋይሉ አጥፍተህ ብትሆን በስማም አብርሃም ወንድ ከሴትነት ወደ ወንድ ተቀየረ ማለት ነው። ገባችሁ አይደለ? እንደዚህ ነው ጀግና መሆን እንጂ ሁሌ ከባርለ ስልኩን ከኔ በመውሰድ ማለት ምንም ነገር አታተርፍም። ሰማኛ ናስጠኝ የት እንዳደረከው ገና ስራክ ብዙ ነገር ያስጥልሃል። ጨርቅ ትጥላለህ፣ ጨርቅ ትጥላለህ ነገ ከነገ ወዲያ ማለት ነው። ስልኩን ራሱ የጣለበት ቦታ ይፈልገባል። ሜትም ሲንዘራዝር መንገድ ላይ ጥሩት ከአንተ ውጭ ማንም ሰው ስልኬን ሊነካው አይችልም። ተረዳኸኝ አይደለ? እኔ ዳኒ ቢያደርገኝ እዚህ ጋር ማለት ነው ልንገራችሁ ማለት ነው የአብርሃምን ኪሱ ላይ ያለውን ስልክ አሁን ይሄ የራሴ ስልክ ነው ብሎ ሲያወጣ ስልኩንም ወስድ ነበረ። የኔን ስልክ ስታመጣ እመልስልሃለሁ ብዬ ወስድ ነው ነበረ። ሲጀመር አያችሁ አይደለ? አሁን መጀመሪያ የገባው ዳኒ ነው። ከዛ በኋላ ነው አብርሃም የገባው። ገባችሁ አይደል? ስለዚህ የት ማይልበት መቅስፈት ሌላ ሰው አለ ቤቱ የተወሰደው አሁን ነው ሰደው ጀርሺ የሆነ ቦታ ደርሼ እስከመጣ ስልክ የለም እንዴ ፈልገው
አብርሃም እኮ ጎበዝ ነው። አያችሁት አይደለ? ስልኩን ወስዶ ማለት ነው አውቆ ሶፋ ምናምን ይፈልጋል አልወሰደም እንዲባል ማለት ነው። አዎ እንደዚህ ነው። ይሄ ሰሞን እንደተጫወታችሁ እሱም መጫወት አለበት። ገልብጣ ማለት ነው። እውነቱን ልንገርህ፣ እዚህ ቤት ማንም አልመጣም። አታስመስል አብርሃም፣ አታስመስል። እያስመሰልክ ነው። ማንም አልመጣም። ይሄን በማድረጋሽ እንደ አብርሃም በጣም አራዳ ነህ። በጣም አራዳ ነህ። አሁን እንደዚህ ብለህ ፈለግከውና አራዳ ነው። እናንተ አራዳ ሆናችሁ አልነበረ? ጭራሽ የወንድ ልጅን እራቁት ፎቶ ይዛችሁ አራዳ ለመሆን እየሞከራችሁ አልነበረ? የሴት ልጅ ጊዜው ተለውጠው ማለት ነው ወደ ወንድ ተቀየረ። ገባችሁ አይደል? የሴት ልጅ ነበረ እራቁት ፎቶ፣ ሴትም ሆነ ወንድም የሴትን እራቁት ፎቶ ነበረ ይዞ ማለት ነው እያስፈራሩ የነበሩት። ስለዚህ አሁን ደግሞ እናንተ ተገልብጣችሁ ጊዜውን የኢትዮጵያ ባህላችንን እያጠፋችሁ ያላችሁት። ገባችሁ አይደለ? የራቁት ፎቶ ይዛችሁ በሱ እየሸቀላችሁ ነው። ስለዚህ እናንተ አራዳ እያጫወታችሁ ነበር። አሁን ደግሞ አብርሃም ይጫወትባችሁ ትንሽ። አዎ እንደዚህ ነው። ወይ ና ስማኝ። ዛሬ ከሆነ የተወሰደው ዳኒ ማንም አልመጣም ካንተ ውጭ አብሽ። እውነት ዛሬ ማንም አልመጣም። ተከታትላችሁ ነው የገባችሁት። እሴ እንኳንም ሌባ ሆነ። አሁን አይፎን 17 አብርሃም መግዛት አቃተው። የምሬ ነው አቃተው። አያቅተው በአንድ ቪዲዮ መግዛት ይችላል። ስለዚህ ሌባም ከሆነ ሌባ ይሁን፣ ምክንያቱም የራሱን ፋይል ለማጥፋት ነው ሌባ የሆነው ማለት ነው። እዚህ ውስጥ ይመጣሉ አይደል? ምንም አይጠቅምም። የማይሆን ነገር ውስጥ ለምን እንገባባለን? ስማኝ፣ የማይሆን ነገር ውስጥ እንገባለን። ለምን አትመልስለት? ስማኝ፣ ለምን የማይሆን ነገር ውስጥ እንገባለን? ቆይ ዳኔ የሚለውን ስሙት እሺ። ቤተሰብ እዚህ ጋር ጉዳዩን ወደ ህግ ወስዳለሁ። አንተ የራቁት ፎቶ ኦኬ፣ የአብርሃምን የራቁት ፎቶ ይዘ ኦኬ፣ እያስፈራራ በተግባር ማለት ነው ሚዲያ ላይ እየታየ ያለውን ኦኬ፣ አንተ በህግ አትቀጣም። አብርሃም ያንተ ስልክ ስለወሰደ ሌባ ነው ብለህ ትከሰዋለህ። ኦኬ፣ ከአብርሃም ካንተ የበለጠ ኦኬ፣ አብርሃም ጥፋት አጥፍተው ማለት ነው። አንተ የአብርሃምን የራቁት ፎቶ ፋይል ይዘ እያስፈራራ እያሰራሆ ገባ አይደለ? ብዙ ነገር እያደረስክበት አንተ በህግ አትጠየቅም። አብርሃም ግን በህግ ይጠየቃል። ለአንተ ህግ አለ፣ ለአብርሃም ግን ህግ የለም። እንደዛ ነው እንዲያስተሳሰብ ዳንኤል ጠይቅ፣ ሂድ ወደ ህግ። ምን ችግር አለ? እርግጠኛ ነህ? ወደ ህግ ወስዳለሁ። እርግጠኛ ነኝ። እንደጋጀስ ምን ወሰደው? እኔ አልወስደውም። መቼስ እኔ ምንም ሊያደርግልኝ አልወስደውም። ዘግተዋል። ሞክረንበታል እኮ እኔ እኮ ሞክሬ ስላልቻልኩኝ ነው አይደለ? አያገባኝም። ከነሱ ስልክ ምን የሚጠቅመኝ ነገር ዘግተዋል። አብርሃም ዘግተዋል። በቃ ገባ። ከዚህ በላይ አንወሻሽ። አብርሃም ከዚህ በላይ ስልክ ይስጠኝ። ገባ አይደል? ስልክ ይስጠኝ። ከዚህ በላይ አታስመስል። አይመለከተኝም። ስልክ ይስጠኝ። እኔ አላውቅም። ያንተ ስልክ እያልኩ ከአንተ ውጭ ማንም ምንም አያደርግልኝም። አላየውም ካላላየውም ነው እንግዲህ። ዳኒ ግን አበደ። ስልኬን ስጠኝ። እንደዚህ ነበር የሚያሳብደው ማለት ነው። እናንተ ስትሰሩስ ያለን ነገር በሙሉ ነው። ስልኬን ሲያሰጠኝ ያለን ነገር በሙሉ ነው። ማኪናውን ልትወስድ ነው። አብርሃም ማኪና ቁልፍን ስጠውና ማኪናውን ይውሰደው። አሪፍ ይሁን ከመሰለ እናያለን። እንደዚህ በሉ ትንሽ አብርሃም እንደዚህ ዘና ብለህ ወንድ ስትመስል ነው የሚያምርበት። እሺ ገባ አይደለ? ይሄ እያለቃቀስክ ምናምን ይሄ ሴታ ሴት ስትሆን እንዴ በፀባይ ስልክ ይስተኛ ማለት እየተጃለ ዞር ብላ ከተማ ውስጥ ፈለገ አድርጎ ዞር ብላ ይተናል። በጣም ጥሩ ስልክ ስለጠፋ ግን ሰቅለመጣ ወደ መርካቶም ዳንኤል ወደ መርካቶም ሂድ። ስሜለሽ ተራም ሂድ ታገኘዋለህ ስልክህን ማለት ነው። ስለዚህ ዞር በል ይቆጫል። ምን ማለት ነው? ስልክ ይለባለች። ምን ማለት ነው? ስልክ ይለባለች። የኔን ምን የለበቁት ወይ ዳኒ ደበቀው? ማን ደበቀው? አንተ አብርሃም ለምሳሌ አይኖርም። ያንቺ ስልክ ያወራል እንዴ? አንደኛው ስልኬን ያልኩክ፣ ሁለት ስልክ እንዳለኝ ታውቃለህ። አንደኛው ስልኬ ግን የለም። የት ነው? በጣም ጎበዝ። የተቀረጸ ነው፣ ካሜራ የተቀረጸበት ነው።
ይሄን በማድረግ የሁለታችንም ስልክ ወሰን እግረሰክ ተቀበጀመ። ኦኬ ከዛ በኋላ አንተ ምንም ነገር የሌለው ወይ ሰላም የሆነ መስሎ ነው እንደዛ ነው የምታስበው? አብርሃም ጀግና እንደሆንክ እያሰብክ ነው። በጣም በፍላሽም አስቀምጡት፣ በኮምፒውተርም አስቀምጡት፣ በምንም አስቀምጡት። ፋይሉን እንዳለ እየደለተ ነው። ገባችሁ? ካላችሁም ደግሞ ልቀቁት። ገባችሁ? እናንተ የሰውን እንዴ በጣም እንደው የሌለ ነገር እኮ ነው ያደረጋችሁ። ብዙ እንደሆንክ እያሰብክ ነው አይደል? በጣም ነው የምታሳዝነው። አንተ በጣም ጀግና። እኔ አሁን አንድ ስልክ ላይ ብቻ ነገሮችን ምተው ነው የሚመስልህ? በዚህ ነው ልክ ሞኝ ነው እንዴ የሚመስልህ? እንደዛ ነው የምታስበው? ለምን ከፈለሽ ሩታ ቲክቶክ ላይ ማለት ነው ድራፍት ውስጥ ነው እሱ ውስጥ ለምን አታስቀምጭን? ከፈለሽ ለመልቀቅ ማለት ነው። ገባሽ አይደለ? ለምን አትለቁም? ከፈለጋችሁ አሁኑ ነው በየቦታው ማለት ነው። የአብርሃም ራቁት ፎቶ ቢወጣ ማለት ነው ምንም እኮ አይደረግም። ብዙ ወንዶች ራቁት ፎቶ አለ እኮ አይተናናቅም። ስለዚህ ምንም አይመስለንም። ልቀቁት። የሴት ልጅ ነው በጣም የሆነ ክብሯን መጠበቅ ስላለባት የሴት ልጅ ነው እንዳይለቀቅ የሚባለው። ወንድ ልጅ እኮ ፓንት አድርጎ እኮ ሙሉ ራቁት መሄድ ይችላል መንገድ ላይ ማለት ነው። ገባችሁ አይደለ? ስለዚህ ልቀቁት። ምን ነው ይናክል? ምን ነው ሸዋ እንዴ? እንደዛ ነው ወይ የምታስበው? በጣም ትክክል ነገር፣ በጣም የሆነ ደስ የሚል ነገር ሰፈር ጀብሰታ ግን ዘርግታ ምናምን እንደዚህ መዝናናት ነው እኛ ላይ እንዳይመስልክ። ከምሬ ነው እንዳይመስልክ። አረፍ አብራ ስልክ ውስጥ ስልኬን ስለወሰድኩ የምታመጣው ነገር የለም። እሺ የሩታና የኔ ስልክ መልስልን። የሩታና የኔ ስልክ ተመልስ። እኔ እኮ ዳላ አንተ ስልክ ብቻ የኔንም ጭምሮ ወስዱታል። ሁለት ስልክ የምትወስደው ሸጣ ምን ልታደርገው ነው? ስልካችን የፈለገው ሽጦ ለእናንተ አስቤዛ ሊገዛ አይሻልም? ገባ? ምክንያቱም ስልኩም ስለወሰድከው የምትለውጡ ነገር የለም። አብርሃም ይሄ የሰቀልከው ነገር ታወርዳለህ። ምክንያቱም እኔ ፋይሉ ያለው ስልክ ላይ ብቻ አይደለም። ትክክል። በየቦታው በትሉት ከፈለጋችሁት በየቦታው ማለት ነው። እንደዚህማ እግሩን ጠረጴዛ ላይ ዘረገሙ። አብርሃም የሆነ ነገርማ አድርጓል። ልንገራችሁ፣ የሆነ ነገርማ አለ ዛሬ እንደምታስበው አንድ ስልክ በእኔ ስልክ ይመሰለክ። አንተ ይህንን ስልኬ ካልመለስክልኝ ካልመለስክልኝ ለአንዴና ለመጨረሻ ጊዜ አንድ ነገር ልንገርህ። ስልኬን ከሰጠኝ አሁን ሰጠኛል። ስልኬን ካልሰጠኝ ግን ላይቭ ላይ ማታ ላይቭ ላይ በእኛ ሰዓት 4 ሰዓት ላይ አንተ ገብተህ እንደዚህ ስለምፈልግ በእኛ ሰዓት አቆጣጠር 4 ሰዓት ላይ ቡድን በላፕቶፕ ከፍቼ በላይ ብለቅልሃለሁ። ልቀቅልን። እንደ ቁጭ ብለን እናያለን። በቃ አለቀ። የሆነ የኢትዮጵያን ፊልም እንደሚታየው ማለት ነው እናያለን። ሌላ ነገር ምንም አናረግም። በቃ ወይ አንድ ሳምንት ወይ 2 ቀን 3 ቀን ቢወራ ነው የአብርሃም ራቁት ፎቶ ተለቀቀ አለቀ። ላሽ አዲስ ነገር የለም። አጀንዳ ይሆናል 2 ቀን ለ3 ቀን። ሌላ ምን አዲስ ነገር አለ? የማትመልስልኝ ከሆነ ጨርሻለሁ። ስልኬ መልስልኝ። ፋይሉ ያለው ስልኬ ላይ ብቻ አይደለም። አሁን ላፕቶፕ ይዞታል። በጣም አሁን እንዲህ ለቀው ፈልገህ ነው ላፕቶፕ የለም እጁ ላይ የመጣው። ሲጀመር የኔንም ያንተንም ስልክ ለመውሰድ ነው። በቃ የት ነው የደበከው? ለምን አትነግረንም በስነ ስርዓት እንዴ? እሺ ስልክ ተረጋጉ። አትበዱ። አዎ የሰውን ፋይል ይዛችሁ እናንተ ዘና ብላችሁ እንደዛ ስትቀመጡ ኦኬ። እንደዛ ነበር አብርሃም እየሆነ የነበረው። ባለፈው ጭስ እያለ እየተቃጠለ የነበረው እቃ እያጠበ የነበረው እንደዚህ ነበረ። ትንሽ እበዱ እናንተም። አሁን እንደዚህ ነው። ወሰደው? ማንም አልመጣም። ማን ወሰደው? ከቤት ሊገባ ይችላል። የአንድ ሰው ስልክ አለ። የሆነ ስልክ እንዴት ከቤት ውስጥ ይጠፋል? ይሄ የማይመስል ነገር እኮ ለምን ስልብናለህ? ስልካችን ስጠን። እሺ በዚህ ልክ እንትን ካለክ እኔ እየነገርኩህ ነው። ከፈለግ ስልክ ትገዛለህ። ፋይሉን የፈለግከው ብሩ ለራስህ ያዝና ስልኬ መልስልኝ። እኔ የምፈልገው ስልኬ ብቻ ነው። ተርደን እንዴት ተንቀባር የምታወራበት ምንም ነገር የለም። ምክንያቱም ስማርት ፋይሉን ይጋለ ፋይሉን ይጋለ ምን ላይቭ ላይ ለቃለሁ። ስልኬን ካልሰጣኸኝ አላልክም እንደ ልቀቀው፣ እንጠብቃለን። ሲጀመር ደግሞ 4 ሰዓት አልፏል። ልቀቀው ሲጀመር እንደምታስበው ያንተ ነገር ያለው እኔ ስልክና እሱ ስልክ ብቻ አለ። እየነገርኩህ ነው አይደል? ሩታ በየቦታው ልቀቂ። በቃ እሱ አሁን ሲጀመር ማለት ነው እናንተ ኦኬ። በየቦታው ፋይል ካለ ራሱ እንደዚህ አታብዱ ነበረ። ልንገራችሁ በዚህ አጋጣሚ ማለት ነው። በፍላሽ ላይ ምናምን ብታስቀምጡ ኖሮ ለስልክ ብቻ በዚህ ልክ እንደዚህ አትንጨረጨሩም ነበረ። እኛ ሞኝ ነው እንደሚመስልህ እኮ አንዳንድ ስልክ ላይ የምናስቀምጠው እዚህ ናልክ እኮ ሞኝ አይደለም። ኦኬ እሱም ልትወስደው ነው እኔ የምለው እና ካላስቀመጣችሁ እንደዚህ ለምን እንጨረጨራችሁ? ቆይ ሩታ በየቦታው ካለበት አሳይቼ እሱንም ልትወስደው ነው። እሱንም ለምን አሳያለሁ እኮ ለምን አሳያለሁ?
ሩታ ምን ነው አታሳይም? ለአብርሃም ምን ችግር አለው? ለዳኒ እያሳየሽ ለሄርሜላ እያሳየሽ በየቦታው እያሳየሽ ነበር። እንኳን አሳልፈሽ ለዳኒ ስልክ ላይ እኮ ነበር አይደል እንዴ? ምን ችግር አለው? አሳዩ። እርግጠኛ ነኝ እንደልተዋል። ኦኬ እዚህ ላይ መኖሩን አይደለም ነው እዚህ ላይ መኖሩን ቼክ አድርጎ ይሄንንም ሊወስደው ነው። እኔ ማነው ይሄን አልፈራ ነው እንዴ መስለ ይሄንንም እንደዚህ እያሳየኝ ይዘው ልትሄድ እንካ ውሰደው። እዚህ ላይ የለም። ያው ውሰደው። ማንኛውም ልንገርህ ውሰደው። ማታ ስትሄድ ይቆጫል። የባርለ አብራን ይቆጫል። ፒሱ ቤት ውስጥ እንደማለት ስለመኖሩ እርግጠኛ ነው እና ቤት ውስጥ ስለመኖሩ እቤት ውስጥም ወስዶ እናንተ እቤት ዳኒ ቤትም ሰው ልኳል መሰለኝ አብርሃም ማለት ነው። አሁን ወንድ እየሆነ ነው። ላፕቶፑ ከይጠፋ የፋዊ ገብነት እሱ ደግሞ ወስጀዋለሁ ልትለን እንዳ በምንም ታምር ቤት ሊገባች ነው። ገባርላ ቢገባስ ምን ልትሆን ነው? ዳኒ ቢገባ ምን ልትሆን ነው? ራስን ልታጠፋ ነው ወይስ ምን ልትሆን ነው? ከፎቅ ልትወድቅ ነው? እዚህ ምንም ነገር ልታልሻ ቤቲ ግን በጣም ልገባች ነው። ገባለ ያለን ፍቃድ ቤቲ ማንም አያስገባም። አንድ ደረጃ አታርፍም። በዚህ ሙሉ እውነት አድርገህ ከሆነና እውነት ላፕቶፕ ቤት ከሌለ ግን ቆጥ ገባ አንተ የዛን ጊዜ በቃ ወንድ መሆኑንማ እያሳየ ነው ከአሁኑኑ ማለት ነው። ስለዚህ ተረዱ። ቆሜ አጨበጭብልሃለሁ ላፕቶፔን ከወሰድክ ብለዋል። ስለዚህ እንዳትረሳ ዳንኤል። ግን ኮንፊደንስ አይሰማክ የሆነ አግኝታ ነው ግን ጉድ እንዳናረግ የምሬ ነው። የፈለገ ነገር ሊመጣ ይችላል እናደርገዋለን። ግን እሺ በዚህ ናልክ ግን እልህ አታጋባን ፕሊዝ። ቢቀርብህ ነው የሚሻለው። እንዲገባችሁ ሁለታችሁም ጭንቅላታችሁ ባዶ ነው። ፒሲውንም ስልኩንም አራዳ ያለ ምናምን ነገር አይመስላችሁም እናንተ በጣም አራዳ የኔንም የዳንንም ስልክ ወስደህ ላፕቶፑንም ምናምን ወስደህ ከዛ አንተ አራዳ መሆን ነው በቃ። ከዛ ውጭ ምንም ፋይል የሚቀመጥበት ነገር የሌለም ነው የሚመስል ካለ ችግር የለውም። ፒሲው ወሰድከው ከቤት አንተ ልጅ ገባ እውነት እኔ የሊቨር ሰብራችሁ ከገባችሁ ያን ጥበቃ አልፋችሁ ከገባ አደጋ ወዴ አይደለም ላፕቶፕ ስልክህንም አልወሰድኩም ማለት እንዴት ልትለኝ ቻልክ? እሩታ ሁለት ስልክ ይባል አይደለም ላፕቶፕ ከሌለ እርግጠኛ ነኝ ወይ ካለ እርግጠኛ ነው ወይ ካለ የለም ማለት ነው። እርግጠኛ ነኝ የሆነ አብርሃም ማለት ነው ሰው ልኳል። ታውቃላችሁ ጫታሙ እነዛ ራሱ ዝም ያሉት የአብርሃም አጋዦች ማለት ነው። ቡችሎች ራሱ አውቀው አይደለም ዝም ያሉት ማለት ነው። እነሱ ራሱ ተላልኳል በየቦታው ወይም ደግሞ የሆነ ሰው ብቻ ቁልፍ ከሆነ ሰው ወስቷል ልንገራችሁ ማለት ነው። የዳኒ ቤትን አራት ሰዓት ላይ አንተ መተት ያለ እነሱም ያሉ ፋይሎች ነገርኩህ። እኔ አይደለም ፒሲን ስልክህንም ማን እንደወሰድም የት እንደሄደም ማንም ስልክ ይወስድም ገባለ። ማንም ሰው ከኔ ስልክ ጋር ጉዳይ የለውም። ከኔ ስልክ ጋር ጉዳይ እናንተ ባለፈው እንደዚህ እንኳን እንደዚህ ቁጭ ብላችሁ እናንተ ዘርጋ ብላችሁ አብርሃምን እንደዛ እንዳዳረጋችሁት ዛሬ ይሆን አንተ ብቻ ነው ገባ። አንተ ብቻ ነው ሲጀመር ትላንትና ወንድነቴን በአካል አሳያለሁ ብሎ ነበረ። ገባችሁ አይደለ? ወንድ ልጅ አይፎክርም እያለ ነበረ። ስለዚህ በተግባር አሳይቷል። ቤቴ ፒሲ ማየት አለብኝ። ስማኝ አብራ እንዴትም አድርጌ ግን አንተ በጣም ጎበዝ ነው። እውነት ግን ፒሲ ካለ ማታ በዛ በማታ ቤቴ ድረስ በሬን አንኳኩተህ መተህ ስልኬን ትሰጠኛለህ። ላይቭ ላይ መስጠት ይቻላል። ጠይቀህ ድጋሚ አይለመደኝም እንደዚህ አይነት ሰፋጣ ውስጥ አንተ ጋር አልገባም ምናምን ነገር ማለት ነው። ተወርዷል። ኧረ እባክሽ ሩታ ተይ እንጂ የዳኒ እግር ላይ ሲውደቅ እሱንም ቤ ምንም ቢሆን የልጅሽ አባት ነው እናቴ። ኦኬ ይቅርታ ጠይቀው ምናምን ሁለተኛ አይለምደኝ ምናምን ብሎ አስባችሁታል? ቤተሰብ በዚህ አጋጣሚ ማለት ነው ሩታ ከልቡ አብርሃምን ወዳ ወደ ራሷ የምትመልስ ከሆነ ግን ለማንም አግዛ እንደዚህ አይነት ቃላቶችን አትወረውርም። ገባችሁ አይደለ? የዳኒ እግር ላይም ይወድቃል። እንደዛም በይው ተንበርከር ይቅርታ መጠየቅ ኦኬ ይሻልካል። ሳያለ ታሪ ጂፒሲ ተርፋችሁ ይሻላል ብትመልሰው ይሻላል። አብርሃም ስልክ ይመልስ ሌላ ጸብ አስፈልከኝ እንዴ እንሄዳለን ይሉና ማለት ነው። እሺ ጨረሳችሁን ልሂድ ብሎ ሲነሳ ደግሞ ስልኬን አምጣ ተመልሶ ስልኬን አምጣ ከፈለክ ስልክ ምትገዛበት ብር ጠኛ ነኝ። በስልካቸው ውስጥ ብቻ ነው ፋይሉ ያለው ማለት ነው ቤተሰብ። ለዛም ነው እንደዚህ እየሆኑ ያሉት ማለት ነው። አንተ በቃ የብር ችግር ማንም ያለበት የለም እዚህ ጋር አስራ ስለ ብር አታወራ። አንቺ ከፈለክ ስልክ ገዛለሽ አይዶ ለዛ በእናትህ ያንተን ብር እዛ አንተ ፈተኛበት ስትፈልግ እሺ ተወራ እንደዚህ የተኩራራበት ነገር ማለት ነው። እውነት ፒሲው ላይ ምን እንዳለ እስካሳየ ድረስ ቸኩያለሁ። ማታ በዛ በማታ መተህ ቤቴ ድረስ ስልኬን ከምትመልስልኝ አሁን ስልክ ስጠኝ። ስልኩን መልስልኝ አብርሃም ስልኬን ስጠኝ። እየጠየኩ ነው ስልኬን ስጠኝ። የለም ስታስፈራራ ደስ ትላለህ፣ ግን ምንም ቦታም እየሰጠሁት አይደለም። ማታ ግን ጸጥታል። ችግር የለውም። አንተ በጣም ለማ ቦታ እንዳለ ማታ ይገባል። አንዲት ጭራት ትራተብና
እንተላለቃታለን። ስለመፍራት ስላልመፍራት ነው እያወራ ያለሁት። እንደ ወንድም አብሮ እንዳሳለፈ ሰው እየሞከርኩ ነው ያለሁት። መንገድ ላይም ራስን ጠብቅ፣ ተጠንቀቅ፣ ስትወጣ ስትገባ ራስን ጠብቅ። ይህንን እንደዚህ ግልጽ አማርኛ የሚነግረው አንዲት ጭራት ትራፍብና እንተላለቃታለን። በማን እንደሚደርስ አብረን የምናየው ይሆናል። ገባ? አያችሁ አይደለ? አያችሁ አይደለ? አሁን እቺ ናት ሩታ። ኦኬ አብርሃምን ከልቧ ወዳ ወደ ቤት አስገባችሁ። ስለምታፈቅረው ስለምትወደው ነው ልትሉኝ ነው? ለዳኔ አግዛ አንድ ነገር ጭረፍ ላይ ይውደቅ፣ ከዛ በኋላ እንታያታለን እስቲ እያለች አብርሃም ላይ ማስጠንቀቂያ እየሰጠች የምትወደው የምታፈቅረው ለዛ ነው የመለሰችው። ተው እንጂ ለዳን እያገዘች ባሏን እንደዚህ እያለች ኦኬ እናት ብቻ ጨዋታ ምችሉ ይመስልህ? አሁን አንተ የሚመስልህ የኔን ሜዳ ስልክ ስለደበቅ ፋይሉ ምናምን ከናቃቱ ማናገኘው ነው እንደ ይመስልህ? አንተ በዚህ ናህል ልክ ሞኝ ነህ። አገኛችሁ? ለምን እንደዚህ አበዳችሁ? እንደዚህ አሳበዳችሁ? ፋይሉ ሌላ ቦታ ካለ እኮ አንድ ሰው እኮ ዘና ብሎ ጸጥ ነው የሚለው፣ ቁጭ ነው የሚለው። ገባሽ አይደለ? በፍላሽ ምናምን ፋይሉ ካለ ማለት ነው። ስልካችሁ ጠፍቶ እንኳን ፋይሉ ካላችሁ እጃችሁ ላይ ማለት ነው። ሰው ዘና ብሎ ነው እንጂ ቁጭ የሚለው። በዚህ ልክ አያብድም። ወዲህ አይዞርም። ስለሌላችሁ ነው እንደዚህ የምታብዱት እኮ። እናሳያለን ብልጠቱ። ከጊዜ በኋላ ደግሞ ማን ብልጥ እንደሆነ ማን ሞኝ እንደሆነ እያንዳንዱ ነገር ጊዜ ይፈተዋል። ተው፣ ከጊዜ በኋላ ያለውን ጊዜ ተው። ስትሉ በደንብ አለ ጉድህን ይውልህ እንዳልዘረግፍልህ ነግሬሃለሁ። እኔ ምንም አይነት ጉድ የለኝም ሩታ። የአብርሃም ጉድ ቢዘረገፍ ማለት ነው ያንቺም ነው። ገባሽ አይደለ? ባለቤትሽ ስለሆነ የአብርሃም ጉድ ያንቺ ጉድ ቢዘረገፍ ሚዲያ ላይ የልጅሽ ጉድ ነው የሚዘረገፈው። ምክንያቱም ለነገ ለልጃችሁ ብላችሁ አስቡ። ትንሽ እንኳን ማለት ነው ትንሽ እንኳን ገባሽ አይደለ? አንድ ስጋ አይደላችሁ እንዴ? ከሁለታችሁም ልጅ ተፈጥሮ ለልጃችሁ እንኳን ትንሽ አታስቡ። ባሽ አንቺ እኔን ያዋረድሽ መስሎሽ ራስሽን እድሉን ነው እየሰጠሁት ያለሁት። እሺ ለማንኛውም እንድትጠቀምበት እድሉን ነው እየሰጠሁት ያለሁት። አይ ካልክ ግን ይኸውልህ ታውቀኛለህ። ከዚህ የሚበስ ነገር አድርጌ እንዳላቃጥልህ። እሱም መልካም ቃጠል ይሉላችሁ እጉ ይመስሎክ ተንበክ ከተሰጠኝ ወሬ አታብልሽ። ሌላ ጠብቀኝ። ቤተሰብ ቻው፣ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።